ሆድሽ ላይ ያለው ልጅ የብሩኬ ከሆነ ለሃይሚ ሰጣት የተባለው ንብረት ትንሽ ነው። አሁን ብሩኬ ከዛም በላይ ለልጁ ሊያደርግ ይችላል። እውነት ልጁ የሱ ከሆነ ለልጁ ማሰብ አለበት። ከዚህ በኋላ ለልጁና ለልጁ ነው። አንቺ አትጨነቂ፣ ምንም የሚያስጨንቅ ነገር አይደለም። ያን ነገር ታሳቢ አድርጎ እንዲያደርግ ነው የምፈልገው እኔ። እንደውነቱ ይኸውልሽ፣ እንደውነቱ ይሄ ልጅ የብሩኬ እንኳን ቢሆን አይደለም እኛ ሃይሚም ልታሳድገው ትችላለች። ከዚህ በኋላ ልጅ አባት ሊሆን ነው። ማሰብ ያለበት ለልጁ ነው። ለልጁና ለልጁ ነው ከዚህ በኋላ ማሰብ ያለበት። ለማይፈልገው ሰው አይደለም። ለሃይሚ እኮ እንደውም ያንስባታል። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ሰሞኑ ትንሽ ጠፍቻለሁ እና ዛሬ መጣሁት ያው ብቻ ትንሽ ደህና አይደለሁም ማለት ትናንትና የተፈጠረውን ነገር አይቼ በዛም ትንሽ ደብሮኛል። እናም ደግሞ ያው ብሩኬንም ላለመረበሽ ነበረ ማለት ያለበት ሁኔታ ጥሩ ስላልነበር ባለፈው ከፍፄ ጋርም ተገናኝተን ብዙ ነገሮችን አውርተናል እና ያው ቢያንስ እስኪረጋጋ ድረስ ምናምን ብዬ ነበረ ሁሉንም ነገር እስኪረጋጋ ድረስ እንትን ያልኩት የቆየሁትኝ። ግን ያው ትናንትና የሆነ ቪዲዮ አይቼ ነበረ። ያው ገርሞኛል በጣም ማለት ሰው እንዴት በዚህ ልክ እንትን ይላል ማለት እኔ በማስብለት ልክ እሱ ለኔ እያሰበልኝ አይደለም። አንደኛ ሁለተኛ ያው ብሩኬ ስልክ እያነሳልኝ አይደለም ሰሞኑን። እኔ ደግሞ በቃ ካለበት ሁኔታ እስኪረጋጋ ድረስ ምናምን ብዬ እንትን ብዬ ነበር። እሱ ግን እያደረገ ያለው ነገር ትናንት ባየሁት ነገር በጣም ነው የደበረኝ። ማለት እኔ ለኔ ሳይሆን ምንም ነገር ያው ለልጁ እንዲያስብ ነው ከዚህ በኋላ የምፈልገው። እኔ ለኔ ምንም እንዲያስብልኝ አልፈልግም። ግን ነገ ልጄ የት ይወድቃል ወይ ደግሞ ለልጄ ምን ማድረግ አለብኝ የሚለውን ነገር ማሰብ አለበት። ምክንያቱም ይሄ ነገር የሚገባው ለልጁ ነው ብዬ አስባለሁ። ምክንያቱም ከዚህ በኋላ የልጅ አባት ሊሆን ነው። ብዙ ነገር ማድረግ አለበት፣ በብዙ ነገሮች መዘጋጀት አለበት እና ያንን ደግሞ ሊያደርግ አልቻለም። ማለት ትናንትናውን የነበረው ነገር ያየሁት ቪዲዮ ምንም አላስደስተኝም እኔን። ምክንያቱም እናንተም ትረዱኛላችሁ ብዬ አስባለሁ። የልጅ አባት እስከሆነ ድረስ ለልጁ ማድረግ ያለበትን ነገር ማድረግ አለበት። እኔም እስካሁን ድረስም ዝም ያልኩትኝ ሁሉንም ነገርን በቃ እስኪረጋጋ ድረስ ምናምን ብዬ ተውኩት። ይሄ እንዲፈጠር አልነበረም። ግን እሱ ትላንትና ያደረገው ነገር በጣም ነው እየገረመኝ። በጣም ማለት አንደኛ የልጅ አባት ሊሆን ነው ከዚህ በኋላ፣ ሁለት ደግሞ አንድ ሰው ያው የልጅ አባት ሲሆን ምን እንደሚያስፈልገው ታውቃላችሁ። ብዙ ነገሮች ያስፈልጋሉና ያንን ነገር ለልጁ ማስቀመጥ መቻል ነበረበት። ለልጁ ብዙ ነገሮችን ማስቀመጥ መቻል አለበት። ነገ ልጁ ሊያርፍበት፣ ልጁ ደግሞ ሊያድግበት የሚችል ነገር ነበረ መሆን የነበረበት እና ብቻ በጣም ደብሮኛል። ማለት ትረዱኛላችሁ ብዬ አስባለሁ። ምክንያቱም በእኔ ቦታ ብትሆኑ ሁላችሁም የምትሉትም የምታስቡትም ነገር ነው። ትላንት አንቺ ከኋላ መተሽ ምናምን ልትሉ ትላላችሁም ያው ብትሉም ግን እኔ ትላንት መጣውም አልመጣውም ወደዳችሁም ጠላችሁም የልጁ እናት ነኝ። አለቀ። ያንን ነው ማሰብ ያለባችሁ። ምክንያቱም ግዴታ ከብሩኬ ጋር 2 አመት 3 አመት መቀመጥ ወይ በፍቅር መቆየት የልጁ እናት ለመሆን ያናክል ረጅም ጊዜ አብረን መሆን አይጠበቅብንም። ያው በሰዓቱ ሆነን ነበር። ከዛ ያው በመሀል ነገር ተፈጠረ፣ አልሆነም። መሀል ላይ ብሬክአፕ ተፈጠረ። ከዛ በኋላ ደግሞ ሌሎች ነገሮች ተፈጠሩ። ስለዚህ ያ ነገር መፈጠሩ እኔን አልደበረኝም። ምክንያቱም ያው ከሱ ከመወደው በቃ ከዚህ በፊት ብዙ ነገሮች አሳልፈናል፣ ጥሩ ነገሮችን አሳልፈናል እና ደግሞ የልጅ አባት ነው ያደረኩት። ሌላ ምንም የተፈጠረ ነገር የለም። ስለዚህ ለምን ይሄ ነገር እንደተፈጠረና ለምን እንደዚህ እያደረገ እንዳለ ስልክ ለምን እንደማያነሳልኝ እና ደግሞ ከዚህ በኋላ ለሚያደርጋቸው ነገሮች ለእያንዳንዱ ነገሮች መጠንቀቅ መቻል አለበት። ምክንያቱም ለሚያደርገው እያንዳንዱ ነገር ላይ እኔም አለውበት። ከዚህ በኋላ የህይወቷ አንድ አካል ነኝ። ምክንያቱም የልጁ እናት እስከሆንኩኝ ድረስ የህይወቷ አንድ አካል ነው የምሆነው። ስለዚህ ሁሉንም ነገር ከኔ ጋር ማውራት መቻል አለበት፣ መመካከር መቻል አለብን። ከዚህ በኋላ የሚሆነውንም ነገር የሚፈጠረውን ነገር እንትን ማለት አለብን። እኔ እስከዛሬ ድረስ እንደዚህ አድርግ፣ እንደዚህ ሆነልኝ፣ እንደዚህ አድርግልኝ ምናምን ብዬ ጠይቄው አላውቅም። ለምንድን ነው ያው
እሱም የነበረበት ሁኔታ ስላለ ሁሌ ጭቅጭቅ፣ ሁሌ ጥል፣ ሁሌ እንትን ነበረ እየሆነን የነበረው ሶ ያ ነገር እስኪረጋጋ ድረስ በማለት ነበረ። ግን አሁን ፍፄን ጠርቼዋለሁ። እሱም ማስቆም ካለበት እሱም በሚያስቆመው መንገድ እንዲያስቆመውና በቃ ምን እንዲነግረው ነው የምፈልገው ሁሉንም ነገር። አይ የሚል ከሆነ ደግሞ መውሰድ ያለብኝን እኔም መሄድ ወዳለብኝ አካል እሄዳለሁ፣ መውሰድ ያለብኝን እርምጃ ወስዳለሁ። ያ ነው መሆንም ያለበት። ሰው አንዳንዴ ማለት አዝናችሁለት ወይ ደግሞ በቃ ከዛሬ ነገ ይሻላል ብላችሁ እንትን ስትሉት ወደማየው ነገር ውስጥ እንድትገቡ ያደርጋችኋል። እኔ ደግሞ ያ እንዲሆን አልፈልግም። ግን ደግሞ አይ የሚል ከሆነ እሱም ከዚህ በኋላ እኔም መሄድ ወዳለብኝ መንገድ ሁሉ እንድሄድ ነው የሚያስገድደኝ። ስለዚህ አሁን ፍፄን ጠርቼዋለሁ። ፍፄ ይምጣና እሱም ያለውን ነገር በግልጽ ቢነግረኝ ደስ ይለኛል። ያው እሱንም መንገር ያለበትን ነገር እንዲነግረው ነግረዋለሁ ለሱ እና ፍፄ እስኪመጣ እንጠብቀውና እስቲ ሚለኝን ደግሞ እንሰማለን። እንዴና ሰላም ነው አለ ካሜራ ይዘሻል እንዴነሽ? እንግዲህ ዛሬ የሆነ ነገር ላወራክ ፈልጌ ያው የኛ ከዚህ በኋላ ምንም ከነሱ የሚደበቅ ነገር የለም። ሁሉም ነገር በካሜራ ሆኗል እና እንዴና? እግዚአብሔር ይመስገን። አንቺ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ጠፋክ? አራለ እግዚአብሔር ይመስገን። ያው የጠራሁበት ምክንያት አንተን ምን መሰለህ ፍፄ ትናንት ለብሩኬን ቪዲዮ አይቼው ነበርና ያው እሱም ስልክ እያነሳልኝ አይደለም። ባለፈውም ካንተ ጋር ተገናኝተን ያው ብዙ ነገሮችን አውርተናል። ያው እኔም ትንሽ ጊዜ እስኪረጋጋ በሚለው ነበረ ማለት ጊዜ ሰጥቼው ተረጋግቶ ሁሉንም ነገር ከዛ በኋላ እናወራበታለን ብዬ ነበር ያሰብኩት እና ያው ትናንት የተፈጠረውን ነገር አይቻለሁ። ማለት በዚህ ልክ ከዚህ በኋላ ብዙ ነገሮች አሉ አይደል? አዎ እኔና እሱ መሀል ያው ልጅ አለ። እኔና እሱ መሀል ልጅ አለ። ከዛ ደግሞ እኔና እሱ ብዙ ማውራት ያሉብን ነገሮች አሉ። መጀመሪያ ያው ስሞክርለት ስልክ አላነሳልኝ እያለ ነው ማለት የኔን ስልክ እያነሳልኝ አይደለም። እና ያው ትናንትና ደግሞ የተፈጠረው ነገር አይቻለሁ። ማለት ትናንት ጥሩ ነገር ነው የተፈጠረው። ያው ጥሩ እሱ ጥሩ ነው፣ ግን ደግሞ ማለት የሚገባው ለማን ነበር ያ ነገር ነው ማለት ማሰብ ያለበት እሱ ከዚህ በኋላ የልጅ አባት ሊሆን ነው አይደል? ከዚህ በኋላ የልጅ አባት ሊሆን ነው። ማሰብ ያለበት ለልጁ ነው፣ ለልጁና ለልጁ ነው ከዚህ በኋላ ማሰብ ያለበት። ለማይፈልገው ሰው አይደለም። ለሃይሚ እኮ እንደውም ያንስባታል። እንደውነቱ እኔ ለሃይሚ ያ ነገር ያንሳል እንጂ አይበዛም። እንደውም ትንሽ ነው ብዬ ነው የማስበው። ግን ደግሞ አንቺን ደግሞ ሌላ ነገር ሊያሳስብሽ የሚችል ነገርም የለም። በደንብ ነው ያለው። እኔ ከዚህ ምክንያቱም ምን መሰለ ከዚህ በኋላ የልጅ አባት ሊሆን አይደል ብሩኬ? ማሰብ ያለበት ለልጁ ነው። እዩ ሊሆን ነው ምናልባት ከሆነ ነው። እሷ ማለት በአባቷ ፊት በእናቱም ፊት አልፈልግህም እኔ እናንተ መለያየት አለብን ያለችው ሴት ናት አይደል? ሶ በዛ ልክ የሆነ ነገር ስሜቷን ጎርቶት ነው እንደዛ ያለችው እንጂ ሌላ ነገር ኖሮ አይደለም። የትኛውም ሰው ከተናደደ የፈለገውን ነገር ይላል። አንቺም የማይሆን ነገር ተናግረሽ ሊሆን ይችላል ተናደሽ ሆነ ሰው አናዶሽ። የትኛውም ሰው ፍጹም አይደለም። እኔም ተናድጄ ብዙ ነገር ብዬሻለሁ፣ ብዙ ሰው ተናግሬያለሁ።
በጣም ብዙ ሰው ተናግሬያለሁ። በጣም ብዙ ሰውም ማስቀየም ያለው ገብቶሻል። ስሜታዊ ስትሆኚ የምታደርጊውንም ነገር አታቂም፣ የምታወሪውንም ነገር አታቂም። አእምሮሽ ላይ ጫና የሚፈጥረው ያ ነገር ነውና በሳቱ ተናዳ እሱ ላይ የማይሆን ስሜት ተሰምቷት ላፊ ነገር ተናግራው ሊሆን ይችላል። እሷ በዛ ሰዓት ያንን ነገር መናገር አይጠበቅባትም ነበር ማለት የፈለገ ልትናገር ትችላለች፣ የፈለገ ሊሆን ይችላል፣ የፈለገ ነገር ሊፈጠር ይችላል። ግን ቤተሰብ ጋር ድረስ ደርሶ እንለያ እስከማለት ግን ሊያደርሳት አይገባም ነበር። ምክንያቱም እሱ እንዲማርበትም ፈልጋ ወይ ደግሞ ከጥፋቱ እንዲማርበት ፈልጊ ነው እንኳን ብትል ልክ ናት፣ አጥፍቷል፣ ከጥፋቱ መማር አለበት ካለሽ ግን በዚህ ልክ መሄድ አልነበረባትም። የምር ብሩክ የምትወደው ነው የምር ከሱ ጋር ተመልሳ መሆን የምትፈልግ ቢሆን ኖሮ እሱ ደግሞ ድጋሚ ከሱ ጋር ተመልሳ መሆን ለማትፈልግ ሴት በዚህ ልክ መሄድ አይጠበቅበትም ነበረ። ምክንያቱም ከዚህ በኋላ ማሰብ ያለበት ስለ ልጁና ስለ ልጁ ብቻ ነው። ሌላ ነገር ሳይሆን ለልጁና ለልጁ ብቻ ነው ማሰብ ያለበት። አለቀ። እኮ ይሄ እኮ ልጁ ይሁን የሱ ይሁን አይሁን ማንም ያረጋገጠው ነገር የለም። እንደ እውነቱ ደግሞ አንድ እውነት ልንገርሽ ይሄ ሆድሽ ላይ ያለው ልጅ የብሩኬ ከሆነ ለሃይሚ ሰጣት የተባለው ንብረት ትንሽ ነው። አሁን ብሩኬ ከዛም በላይ ለልጁ ሊያደርግ ይችላል። እውነት ልጁ የሱ ከሆነ ልጁ የሚያድገው አስተዳደግ እንኳን ይሄ እኛ እንዳደግ ነው። እኛ እንደውም አደግን አይባልም። ታዩ አሉ የተባሉ ልጆች ከነሱ በላይ ሆኖ ነው ሊያድግ የሚችለው። አንቺ ያ ነገር ሊሰማሽ የማይገባ ስለ እንደዛ አይነት ነገር ልታስብ የማይገባ ግን ደግሞ ማሰብ መቻል አለበት፣ መረጋገጥ አለበት። ተመርምሮ ልጁ ከተወለደ በኋላ ነው የሚታወቀው እኮ ያ ነገር ደግሞ አንቺ ሊያስጨንቅሽ አይገባም። እንዴ ነው የሚያስጨንቀኝ? ኖ እንዴ ነገርኩሽ። አንቺ ነገር ካሁኑ ነው ሊያስጨንቀኝ የሚገባው። የብሩኬ ልጅ ከሆነ እኛም አለ ብሩኬን የሚመስል አባት ይኖረዋል ከሆነ ነው የምልሽ። አንቺ እርግጠኛ ነሽ? ብሩኬ እርግጠኛ አይደለም። ተመርምሮ ነው የሚረጋገጠው። ተመርምሮ ይሄ ልጅ የብሩኬ ከሆነ እሰየው፣ ልጁ እድለኛ ነው። ብሩኬን የመሰለ አባት ይኖረዋል። ግን ደግሞ ካልሆነስ እንዴ ላይሆንም እኮ ይችላል። እንዴ ነው ላይሆንም? አንቺ ነሽ ያመንሽው የብሩኬ ልጅ ነው ብለሽ ያመንሽው አንቺ እንጂ ብሩኬ አላመነም። ግን በምርመራ ተረጋግጦ የብሩኬ ልጅ ከሆነ ብሩኬ ለምን ማመን እንዳልፈለገ እኮ እኔም አንተም የምናውቀው ነገር ነው። ኖ እንዴ ብሩኬ ምንም የሚያውቀው ነገር የለም። እንደሚያምንበት ተስፋ አድርጋለሁ። ምክንያቱም ምንም የሚያጣው ነገር የለም ከዚህ በኋላ እሱም እውነቱንና ግልጹን እንደሚናገር ተስፋ አድርጋለሁ። ብሩኬ እኮ የሚያውቀው ነገር እኮ የለም። ላለማጣት ብሎ እንደዛ እንዳለ እናውቃለን እኔም አንተም። ከዚህ በኋላ ደግሞ ምንም የሚያጣው ነገር ስለሌለው ማጣት ያልፈለገው ነገር ስላጣ ይናገራል ብዬ ተስፋ አደርጋለሁ። ግን እንድትነግረው የምፈልገው ነገር አሁንም ቢሆን ምንድነው በቃ ለልጁ ማሰብ አለበት ከዚህ በኋላ ለልጁና ለልጁ ነው። አንቺ አትጨነቂ፣ ምንም የሚያስጨንቅ ነገር አይደለም። ያን ነገር ታሳቢ አድርጎ እንዲያደርግ ነው የምፈልገው እኔ። እንደውነቱ ይኸውልሽ፣ እንደውነቱ ይሄ ልጅ የብሩኬ እንኳን ቢሆን አይደለም እኛ ሃይሚም ልታሳድገው ትችላለች። እኛ አይደለንም። እኔ እንደው እኔ እኮ ለልጅ አንሽ አይደለም ነው አይደለም። አይ ይሄ አሁን ንብረቱ ምኑ ለልጅ ማስቀመጥ አለበት ምናምን ብለሽ እንድታስብ የሚያደርግሽ ነገር እንኳን ምን እንደው ታውቃለህ። ይሄንን ነገር ምልህ ለምን መሰለህ? እኔ ለልጅ አንሽ አይደለም። እኔ ልጅ ቦልዶ ልጅ ማሳደግ አያቅተኝም አይደለም። ለልጅ ለማንም መትረፍ እችላለሁ። ግን ደግሞ ምንድነው የምፈልገው በቃ ብሩኬ ለልጄ ብሎ እሱም እንዳባት ያለበትን ኃላፊነት ያለውን ስሜት እንዲወጣ ብቻ ነው የምፈልገው። ያን ደግሞ ቢያንስ እሱ በቃ ካለበት ሁኔታ እስኪወጣ እንኳን ብዬ ብጠብቀው እሱ ግን ይሁን አይሁን ብሩኬ እምነት እኮ የለው። አንቺ ነሽ እኮ ብሩኬ አላመነም። ወዴ በደንብ አድርጌ ስለማቅ ነው እኮ እሱ ይሄንን ነገር ደግሞ ማመን ያለበት ብሩኬ እንጂ አንቺ አይደለሽ። ገብቶሻል? አባቱ ብሩኬ ነው ብለሽ ካልሽ ማመን ያለበት ብሩኬ ነው። ብሩኬ ካላመነ ደግሞ በግዴታ የሚሆን ነገር ምንም ነገር የለም። ሁሉ ነገር በፍቅር ነው የሚሆነው እኮ። እኔ ያንን ለማድረግ እኮ ሞከርኩኝ። ሁሉንም ነገር በተረጋጋ መንፈስ ለማውራትም በተረጋጋ መንፈስ ለማድረግም ሞክሬያለሁ። ግን እሱ ደግሞ እኔ እንደዛ ባደረኩ ቁጥር የሆነ ሁሉንም ነገር ትቾ ቁጭ ያልኩ እየመሰለ ይሁን ተደፋፍኖ እንዲቀር ፈልጎ ይሁን አላውቅም። እሱ ደግሞ በጣም ብዙ ርቀት እንድሄድ እያደረገኝ ነው። ምክንያቱም እኔ እስከዛሬ ዝም ያልኩት ለምንድን ነው? ባለፈው ካንተ ጋር አውርተናል ተገናኝተን በቃ መረጋጋት ስላለበትና ከራሱ ጋር መሆን ስላለበት ራሱን ማዳመጥ ስላለበት ነው አይደል?
ግን እኔ እንደዛ ብዬ ደግሞ እሱ ጭራሽ ከነ ነገሩ ተደፋፍኖ እንዲቀር ነው የፈለገው ይመስለኛል። እንደዛ ደግሞ መሆን መቻል የለበትም። ተደፋፍኖ የሚቀረው እዩ እንዴ ያየኸው እንዴ ስልክ እንኳን እኮ ሊያነሳ ፈቃደኛ አይደለም። አሁን ይሄ ነገር መሆንም ያለበት ጊዜው ሲደርስ ነው። ብሩኬም የሚጠየቅበት አንቺ ከወለድሽ በኋላ ልጁ ተመርምሮ የልጁ አባት ብሩኬ ከሆነ እስከዛ ድረስ ደግሞ ያለበትን ኃላፊነት መውጣት መቻል አለበት። የልጁ እናት እስከሆንኩኝ ድረስ አላመነም። ቢያምን እሺ አምኖ ቢሆን እሺ ግዴታው ነው። ልጅ ይወለድልኛል ብሎ መንከባከብ አንቺን አለበት። ግን ደግሞ ያንን ነገር እምነት የለውም እዛ ነገር ላይ ያላመነን ሰው ደግሞ ምን ብለሽ አስገድደሽስ ልታሳምኚ ትችያለሽ? እስቲ ለማንኛውም እኔ እንድትነግረው ሌላ ነገር አታስቢ። ይሄንን ብቻ ነው እኔ ስልክ አንስቶ በስርዓት ያወራኝ ማለት የምፈልገው ምንድነው በቃ ስልክ አንስቶ በስርዓት ያወራኝ መጀመሪያ እኔንም ወደ ሌላ ነገር ውስጥ እንድገባ አይገፋፋኝ ማለት የምፈልገው ያንን ነው። ስለዚህ አንተም በቃ ንገረው። አንተም በቻልከው አቅም ለመንገር ሞክር። ከኔ በተጨማሪ ቪዲዮንም ያየዋል። ቪዲዮንም ሲያየው ደግሞ በቃ ነው ደግሞ አይሆን ነገር ውስጥ እንድገባ አያድርገኝ። ነገሩ እሱ እንደዚህም ሆነ እንደዛም ሆነ ተደፋፍኖ የሚቀር ነገር ምንም ነገር የለም። እነቱ መውጣት ባለበት መንገድ ይወጣል። ስለዚህ ስለመጣ አመሰግናለሁ። ያው ግን ንገረው። በዚህ ልክ እንትን ባይል ደስ ይለኛል። እሺ አመሰግናለሁ ስለመጣክ።